መንግስትን አልጠይቅም፣ ማንንም አልጠይቅም። እኔ የምጠይቀው የኦርቶዶክስ አባቶች በዚህ ደረጃ ሲጨፈጨፍ ለዚህ ያህል ጊዜ ቤተክርስቲያን ሲቃጠል አብረው እየሰሩ ነው። አብረው አስጨፍጫፊ ናቸው። ሌላውን ይሄ አቡነ ሳሪዎስ የሚባል አውሬ አብሮ ነው የሚያስጨፈጭፍ። የሚሰማ ህዝብ ግን የለም። ኦርቶዶክስ አይተባበርም። ኦርቶዶክስ አይተባበርም። ኦርቶዶክስ ልጆቹ ሲሞቱ ኢትዮጵያ ላይ አንድ ሙስሊም እንደዛ መስጊድ ውስጥ ተገሎ ቢሆን አስባችሁታል? አንድ ሙስሊም መስጊድ ውስጥ እንደዛ ተገሎ ቢገኝ አስባችሁታል? በየጊዜው ኦርቶዶክስ ስትበላ ተቆርጥማ ስትበላ ምንም የማይባለው መንግስትና ኦርቶዶክስን አቡነ ማቴዎስ በለው ማን በለው በሙሉ አብሮ አጨብጫቢ ነው። አብሮ ነው የሚያስገድለው። አብሮ ነው የሚያስገድለው እንጂ ለኦርቶዶክስ ልጆች የኦርቶዶክስ አባቶች መግለጫ እንኳን አይሰጡ። ፈርተው ነው። ለየትኛው ህይወቱ ነው የሚፈራው? ለየትኛው ህይወቱ ነው አንድ አባት የሚፈራው? ለየትኛው? በየጊዜው አርሴ ላይ ጭፍጭፍ እያደረጉ ሲገደሉ ኦርቶዶክሶች በቃ ምንም አይመስላቸው። ስለዚህ እኔ የምወቅሰው ብልጽግናን አይደለም፣ መንግስትን አይደለም። እኔ የምወቅሰው የኦርቶዶክስ አባቶች እንዴት ዝም አሉ? እንዴት ዝም አሉ? 8 ዓመት ሙሉ ነው አርሲ ላይ ኦርቶዶክስ ተመርጣ ስትገደል ስትጨፈጨፍ ያለችው 8 ዓመት ሙሉ። ምንም የኦርቶዶክስ አባት አይልም። የማይልበት ምክንያት ምንድን ነው? ይፈለጋል በቃ ኦርቶዶክስ እንድጠፋ አብረው የሚሰሩ ናቸው በሙሉ። ማንንም አልወቅስ። እምወቅሰው የገዛ ኦርቶዶክስን እንጂ ሌላውን አልወቅስ። ለምን ሙስሊም አልተገደለም? ለምን መስጊድ አልተቃጠለም? አዎ። ስለዚህ ኦርቶዶክስ በደንብ ልጆቿን እየጠበቀች አይደለም፣ ልጆቿን እያስበላች እያስቆረጠሙ ላይ ያሉት ምድረ ወሮ በላ አባት የምትለው አስወጣ። የኦርቶዶክስ ህዝብ መነሳት አለበት። በአርሲ ጉዳይ ላይ በየጊዜው በደንብ ኦርቶዶክስ ወታ አደባባይ ብትመሰክር ኖሮ ይሄ ችግር ይቀረፍ ነበር። ኦርቶዶክስ ወታ አልተናገረ። ባለቤቱ ዝም ካለ ማን ነው ሲገል ይውላል? ባለቤቱ መች ተናገረ? የኦርቶዶክስ አባቶች ወጥተው መች ተናገሩ? ልጆቻችን ሞቱብን፣ ቤተክርስቲያናችን ተቃጠለ ብለው መች ተናገሩ? ድምፅ እንድንሆን እንኳን አይፈልጉም እኮ የኦርቶዶክስ አባቶች ድምፅ እንድንሆን እንኳን አይፈልጉም። ዘመድኩም በየጊዜው ይጮሃል፣ በየጊዜው ይላል። ይሄ ወንደሰን የሚባል ልጅ አለ፣ ቴዲ የሚባል ልጅ አለ። በየጊዜው ይጮሃሉ ስለ ኦርቶዶክስ ጉዳይ። የሆነም አለ ዩቲዩበር ይጮሃል ስለ ኦርቶዶክስ አርሲ ላይ ይላል። ከላይ ግን አንድም የሚል የለም። ከላይ አባቶች አንድም የሚል የለም። ስለዚህ ችግሩ ያለው እኔ አባቶች የሚባሉት ጋ ነው የኔ ችግር። አባቶች ቢናገሩ ወጥተው ምን ነው ለሆዳችሁ ሲሆን ኦርቶዶክስ ለሁለት ልትሰነጠቅ ነው ሲባል ገንዘብ ስለሆነ ጮክ። የኦርቶዶክስ ምስኪኖች ሲገደሉ ግን ዝም አልክ። ለስልጣናችሁ ሊከፈል ሲባል ብላችሁ ስትጮሁ ነበር። ምድረ ሆዳ፣ ምድረ ጅብ። ኮፒ ሊንክ አድርጉልኝ እናንተ። ምድረ ጅብ ለስልጣናችሁ ሲሆን ለስልጣን መጡብን፣ እንዲህ ሊያረጉን ነው፣ ሊከፍሉን ነው፣ በዚህ ሊወጡ ነው፣ በዚህ ሊገቡ ነው ብላችሁ እኛን ሁላ ጥቁር አስለብሳችሁ ስታስብሉን ነበር። ኦርቶዶክስ ልትከፈል ነው ብላችሁ ስልጣናችሁ ሊወሰድባችሁ ሲል 8 ዓመት ሙሉ አርሲ ላይ የኦርቶዶክስ ልጆች ተመርጠው ሲጨፈጨፉ ቤተክርስቲያን ሲቃጠል ግን ተንፈሽ አትሏት። ሌቦቹ እናንተ፣ ሆዳሞቹ እናንተ፣ ኦርቶዶክስን የምታስበሉት እናንተ። ይሄ ነው። ስለዚህ ኦርቶዶክስን ያስበሉት የኦርቶዶክስ አባቶች ናቸው። ኦርቶዶክስን የሚያስጨፈጭፉት የኦርቶዶክስ አባቶች ናቸው። አልሰማህ። ለምን የእስላሙ አይገደልም ታዲያ? ለምን አይገደልም? ለምን የእስላሙ አይገደልም? ለምን የጴንጤው አይገደልም?
ለምን አይገደልም? የሌላው የሙስሊሙ አልተገደለም፣ የጴንጤው አልተገደለም፣ የፍቅር ሲዝም አልተገደለም። አባቴ ኦርቶዶክስን ግን እየመጣ ታርዳለ። ለምን? መሪው ሌባ ሆዳም ስለሆነ። መሪዎቹ የኦርቶዶክስ መሪዎች ሆዳም ሌባ ስለሆኑ ስለ ስልጣናቸው እንጂ ስለ ኦርቶዶክስ ነዳያን፣ ስለ ኦርቶዶክስ ምዕመናን፣ ስለ ኦርቶዶክስ ምስኪኖች መታረድ ምንም 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 አይሰማቸው፣ ምንም አይጨንቃቸውም። አንድም ነገር አይተነፍሱም። የኦርቶዶክስ አባቶች ወጥተው ስለ አርሲ አይተነፍሱም። ስለዚህ ኦርቶዶክስን የሚያስበሏት እራሳቸው የኦርቶዶክስ በስልጣናቸውና ብቻ። የሆነ ሰው ለስልጣን ይምጣ ኦርቶዶክስ ልትበተን ነው ካለኛ ኦርቶዶክስ የለችም ብሎ ሲያጓራልህ ታየዋለህ። ሲያጓራልህ ታየዋለህ። እነሱ ብር ብቻ የተሰብስቡ፣ ብር ብቻ ይጠይቁ። ይሄ መስኪን እየሄደ ብሩን ይዘብዝፍላቸው። ሲሞት ዞር ብለው ያዩት። ሲጨፈጨፍ አርሲ ላይ በየጊዜው ሲበላ ተቆርጥሞ የኦርቶዶክስ ምዕመን፣ ቄስ፣ መነኩሴ፣ ህፃናቶች ሳይቀሩ ተጨፍጭፈው አንድ ቤት ላይ ሲያቃጥሏቸው ምንም አይመስላቸው። እናንተ በስልጣናቸው አይመጣም። መፍትሄው ኦርቶዶክስ አባቶች ወጣችሁ ይሄን ነገር ካላቆመ መንግስት የኦርቶዶክስ ህዝብ ተነስ ብትለው ኖሮ ይነሳል። ተነስ ተነስ ህዝብ እያለቀብህ ነው ብትለው ይነሳል። እናንተ ግን ሆዳችሁ የሚለበሰው ጥቁር ዛሬ ነበር። ለእናንተ የጮኩት ይቆጨኛል። ለእናንተ ሊከፍሉን ነው ብላችሁ ቁማር ሰርታችሁ ስልጣናችሁ ሊወሰድ ሲል ስትንቀጠቀጡለት የነበረው ስልጣናችሁ ይቆጨኛል። ምክንያቱም የትግራይ የተዋህዶ ወንድምና እህቶች ሲከፈሉ ምንም አልመሰላችሁም። ከስልጣናቸው አይገናኝማ። ስልጣናቸው አልተወሰደችማ። ከትግራይ ለዘመናት ታሪክ ያላት አክሱም ጽዮንን የሚያክል ያላት ትግራይ የራሷን ስትሾም አልሞቃችሁ፣ አልበረዳችሁ። ለምን? ስልጣናችሁ አልተነካም። ስልጣናችሁ አልተነካም። ስልጣናችሁ ቢነካ ኖሮ ኖ ኖ ኖ እኛንን የምንመራው ቢሉ ኖሮ የትግራዮቹ መጥተው እኛንን የምንመራው ቢሉ ኖሮ ምን ያደርጉ ነበረ? ለምቦጫቸውን ይዘረጉ ነበር። ሊወስድብን ይሉ ነበር። አሁንም መፍትሄው ምንድን ነው? ኦርቶዶክስ አባቶች ወታችሁ ድምፅ እስካልሆናችሁ ድረስ አርሲ ላይ የኦርቶዶክስ ልጆች መጨፍጨፋቸው አይቆምም። እነግርሃለሁ። የኦርቶዶክስ አባት ተብጄዎች አባት አልላችሁ። በእውነት በእውነት በጣም ይህን ቃል በመጠቀም ይቅርታ፣ አባት አልላችሁ። 8 ዓመት ሙሉ የኦርቶዶክስ ምዕመን ሲያልቅ ቤተክርስቲያን በሙሉ ስትወድም አንድም ትንፍሽ ስለ አርሲ ጉዳይ የማትሉ እናንተ ናችሁ። እናንተ ናችሁ። ማንን ትከሳለህ? ለምን ሙስሊሙ አልተገደለም? ለምን ፕሮቴስታንት አልተገደለም? ለምን ኦርቶዶክስ ተመረጠ? ቤት ስለሌለው። ባለቤቱን ካልናቁ አጥሩን አይነቀንቁም ነው ጨዋታው። ባለቤት የላትም ኦርቶዶክስ። ባለቤቷ የጠነከሩ ለህዝቦቿ የሚሆኑ አይደሉም። ሌባ ሆዳም ናቸው። 2 ሲቲዝን ያላቸው ናቸው። አሜሪካዊም ናቸው፣ የአውሮፓም ዜግነት አላቸው፣ ኢትዮጵያዊ ናቸው። ሆዳሞች ናቸው። ስለዚህ ስለ ህዝቡ፣ ስለ ምዕመናኑ፣ ስለ ምኑ ይሄ ሁላ ህዝብ ሲረግፍ በየጊዜው የምንሰማው ያልቃል። አርሲ ላይ በየጊዜው እንሰማ ያልቃል። በየጊዜው እንሰማል ያልቃል። የመቼ ነው ይሄ ደም የሚቆመው? መቼ ነው አርሲ ላይ ጭፍጭፍ አድርገው ኦርቶዶክስን ቆርጥመው ሲበሉ ዝም ብላችሁ የምታዩት? እስከ መቼ ነው? አርሲን ቆርጥመውት በሉት። አርሲ ላይ የሚኖር ኦርቶዶክስ በሙሉ ይጮሃል። ምንም ከላይ መልስ የሚሰጥ የለም። በደንብ አውቀዋለሁ እንዴት አድርጎ እንደሚሰራ። እናንተም ታውቁታላችሁ። እና ሳሪዮስ የምትባሉ ታውቁታላችሁ። በታጠቀ ከመንግስት ጋር አብሮ ተገናኝቶ የታጠቁ ሰዎች እየመጡ እነዚህ ሰዎች እንደሚፈጇቸው ታውቃላችሁ። ይህን ነገር በደንብ አቡነ ማቴዎስ ያውቃሉ። በደንብ ያውቃሉ። እዛ ቦታ ላይ ምን አይነት ችግር እንዳለ በደንብ ያውቃሉ።
መስሚያቸው ጥጥ። አርሲ ላይ ደም ጠጡ። የኦርቶዶክስን ደም ጠጧት። ምን እናድርግ? የኦርቶዶክስ ዋናዎቹ መግለጫ ቢያወጡ ኖሮ የኦርቶዶክስ ምዕመናን ራሱን እንዴት እንደሚጠብቅ ያውቃል። ተከብራ የኖረች ኦርቶዶክስን ተጫወቱባት። እነሱም ያማቸው ዮኒ ማኛ እንዲያለ ኦርቶዶክስን ነው የሚያማቸው። ሞጣ እንዲያለ ኦርቶዶክስን ብሎ ነው የሚያመው። ለሚሞተው አይሞቀው አይበርደው። ቤተ ክርስቲያኗ ስትንቦገቦግ አይሞቀው አይበርደው። እነሱ የሚቆጫቸው እነ ዮኒ ማኛ ምላሉ። ይሄ ነው ታሪኩ። ኦርቶዶክስ የደም ግብሯን ትገብራለች። ይሄ ምዕመናን ገና ለገና በሰማይ ቤት ህይወት አገኛል። አባቴ እኔ ጅብ ከሚበላ ጅብ በልቼ ልቀደስ ነው። እኔ ልገል መጣ ሰነጣጥቄ ደፋለሁ እንጂ አልሞትም። ቃል ለምድር ለሰማይ አጠፋሃለሁ እንጂ ከጠፋ በኋላ የሚመጣ ነገር የለም። አጥፍቼ አምላኬ ሆይ ይቅር በለኝ እላለሁ። ልታጠፋኝ የመጣውን እንጂ ጠፍቼ ላ አይደለም። ከዚህ የሚባል ቁማርን እዛ ሄደ ብላ። ስለዚህ ኦርቶዶክስን በየጊዜው አርሲ ላይ የምትጨፈጨፈዋን የምትጠፋዋን ኦርቶዶክስ ዝም ይላል አባት ተብሎ በስልጣኑ ስላልተመጣ ነው። ይሄን ማለት በስልጣኑ አልተመጣም። በስልጣኑ አልተመጣም። እንደነገርኳችሁ ነው። በስልጣኑ ስላልተመጣ የትግራይ ኦርቶዶክስ ስትለይ ከኢትዮጵያ ኦርቶዶክስ ምንም አልመሰላቸውም። በስልጣን አልመጣማ፣ ለሁለት ተከፍላለች። ምንም ስልጣናቸው አልተነካም። ይሄ የኦርቶዶክስ ጉድ ነው፣ የሌላ አይደለም። ሌላ ጋር አላነካ። ዋሃቢ እንደዚህ ያደረገ ምናምን ራሱን እሱ ይቀመጠዛው። እሱ ኦርቶዶክስ አንድ ስትሆን ዋሃቢ የምትለው ምን የምትለው የዛኔ ምላሽ ይኖረዋል። በመጀመሪያ ኦርቶዶክስ ማን ነው እዛ ጋ ምን እያደረገ ነው ብላ መንጥራ እያወቀች ጉዱን ስለሚያውቁ ነው የምነግራችሁ። የኦርቶዶክስ አባቶች ሙሉ 4 ኪሎ የተቀመጡት ያውቃሉ። ስላሴ የተቀመጡት ይሄን ጉድ ምን እንደሚደረግ ምን እንደሚሰራ በደንብ ያውቃሉ። አይተነፍሱም። ሌላ ሃይማኖት ጋር አይደለም ሄደው የራስ ጋር ነው የምጠይቀው። ምን ሰራ? ኦርቶዶክስ እንደዚህ ናት። ኢትዮጵያ ላይ ማጆሪቲ ኦርቶዶክስ ነው፣ እንደምታየው ማጆሪቲ ኦርቶዶክስ ነው፣ የሚታወቅ ነው። ግን እንዴት ያውላ ኦርቶዶክስ ነው ሲጨፈጨፍ ዝም ብሎ ያያል? ለሆዳቸው ያደሩ ሆዳሞች ናቸው። ሆዳም ስለሆኑ አይጠብቅልህም። ምንም ሆነ ኦርቶዶክስ ሆነ ብትሞት ምን ደንታ የሚሰጠው የለም። አንድ ሙስሊም ይሙት እስቲ፣ አንድ መስጊድ እስቲ ይፍረስ፣ አፍርስ እስቲ እንዲያረጉ እንትና ተብሎ ይባል። ስንት ነገር ነበር የሚባለው። አየህ፣ ጎበዞች ስለሆኑ አቅም ስላላቸው ጀግኖችም ስለሆኑ አየህ፣ አንድ ጴንጤ ነካስቲ ጀግኖች ስለሆኑ ኦርቶዶክስን ነው ዝም ብለህ የምትበላው፣ ዝም ብለህ የምትታረደው ኦርቶዶክስ ነው። ዝም ብለህ እንደ ከብት ያርድሃል፣ ይጫወትብሃል። ስለዚህ ማድረግ ያለብህ ምንድን ነው? ምናልባት ካልገባችሁ አዋቂ ነን ብላችሁ የእንጨት ሽበት ለሆናችሁ አባት ተብዬዎች ነው የምናገረው። የእንጨት ሽበቶች ናችሁ። በኦርቶዶክስነቱ ነው። ሌባ ሆኖ አልሞተም፣ ዘራፊ ሆኖ አልሞተም፣ ሌላ ነገር ወንጀል ሰርቶ አልሞተም። አርሲ ላይ ኦርቶዶክስ ስለሆነ ብቻ ነው የሚያጠፉት። ይሄ ነው እንግዲህ። ለዚህ ደግሞ የኦርቶዶክስ አባት ብለህ ተቀምጠ ተዘብዝፈ አንድ ነገር አታረግም። አንድ ነገር ተዘብዝፈ እዛ ቦታ ላይ ቀሚስ ለብሰ ተዘብዝፈ አርሲ ላይ ነው ጭፍጭፍ አድርገው ቆርጥመው የበሉት ኦርቶዶክስ። አርሲ ላይ ጨፍጭፈው በሉት። ግን ዝም ብለው ምትሉ